ያለው የኔ ወያለው የኔ አንተን ባየው አይኔ ሌላው ለምኔ ወያልዬ ቃል ካንተ ጋር መገባባት ይጠቀመኝ እንጂ እኮ አፉ መባባል ይጠቀመኝ። ዛሬ እኮ ተቋጥርብኝ እኮ ነበረ፣ ግን አፉ መባባላችን ጠቀመን። በቃ ፍቅር ነው። እኔ እናንተ ድሮ ሚሻለን ወያልዬ እንደማትቋጥርብኝ እኔ አምናለሁ። ዛሬ አትቋጥርብኝ እኔ አምናለሁ። ወያላ ጆሮ ይበላል እንጂ ቃሉን አይበላም። እኔ አምነዋለሁ። በቃ ማንም ሰው እንዳይናገርብኝ ወያላውን በቃ አንድ ሰው እንዳይናገር ወዳለሁ ወያልዬ። እንዴት ነው? ሰላም ነው? አማን ነው? ጨዋታ እኮ አላችሁ። እንኳን አደረሳችሁላችሁ ነው የመጣሁት። የተርፌ ደጋፊዎች እንኳን ለዚህ ቀን አበቃችሁ። ጨዋታ ልታረጉ እንግዲህ ድፍን 13 ሰዓት 14 ሰዓት ይቀራቸዋል። እንኳን ለዚህ ቀን አበቃችሁ ልላችሁ ነው የመጣሁት ተርፌዎች። ዛሬ ምሽት እንግዲህ 5 ሰዓት ሲል ከኤቨርተን ጋር ጨዋታ አላችሁ። ዋናው ተሸነፉም አቻሙጡ ምንም ሆኖ ብቻ መጫወታችሁ ነው እንዴ? እኔ ራሴ ናፈቃችሁኝ እንዴ? እናንተ ምን ሆናችሁ? እንዴ አትጥፉ። እኔ ደስ በዚህ ላይ ደግሞ ኤቨርተን እንደሚለጥፋችሁ ማቀውኔ ለየት ያለ ነው። ይኸውልህ አይደለም በሙሉ ተጫዋቹን ኤቨርተን በጎዶሎ ራሱ እንደሚያንቀባረራችሁ ስለማቅ ማለት ነው። ደስ ብሎኝ ነው ማታ 5 ሰዓት ጨዋታውን ጠብቄ ማየው። ስትለጠፉ ይታየኛል። እኔ ይታየኛል ማለት ጀማው ወደ ስራ ቶፕ 4 እዚህ ጋር ግርግር ስላለ ወደ ስራ ግቡ። ኮፒ ሊንክ ሼር አድርጋችሁ አዳርሱ። ይመቻችሁ። የጨዋታ ቀን ዛሬ ማለት ነው። ኤቨርተንን ሜዳው ሄደን አይቀጡ አቀጣጥ ነው የምንቀጣው። ለአንድ ነገር እንዳታወራ አይቀጡ አቀጣጥ። ባለፈው ሜዳችን ላይ በቀይ ወጥቶባቸው 1-0 አናዳጅ ውጤት ነበረ፣ አቃጣይ ውጤት ነበር። አሁን ግን በካሪክ ስር እጅግ ውብ እግር ኳስ እየተጫወተን ስለሆነ ዝም ብለን 3 ወይም ከዛ በላይ አድብተን እናሸንፋለን። መቼ ነው ግን ጸጉር የምትቆረጠው? አንተ ስትከሳ መቼም ማለት ማንቼ ናፈቃችሁ ብቻ ይሄን ቪዲዮ ኮፒ ሊንክ ያደረጋችሁ ጀምሩ ማለት ነው። ሁሉም ማንቸስተር ደጋፊ ጋር መድረስ አለበት። በደንብ ኮፒ ሊንክ ይደረግ። ወይኔ ልንጫወት ነው፣ በስተመጨረሻ ልንጫወት ነው። ኧረ በስመ አብ ሰው ላይ ስቋጥር የኳሳቶች የአርጀንቲና የኡዝቤኪስታን ሊጉ ላይ ያየው ነበር። ወይኔ ማንቼ ቀይ የለበሰው ላይ ያየው ነበር። በቃ ከወያለው በቀር ማለት ነው። ኧረ ናፈቁኝ እኮ በስተመጨረሻ ልንጫወት ነው። ደግሞ የክፋታቸው ክፋት ወደ ሰኞ አራዝሞት ጨዋታው ነው። ለማንኛውም ዛሬ እኔ ለመጫወት አይደለም የምንሄደው ኤቨርተን ወደ ሜሪሳይድ የምንሄደው ለበቀል ነው የምንሄደው፣ ለመግደል ነው የምንሄደው። እነዚህ ባለፈው በመጥፎ ጊዜ አግኝተውን ተጫዋች በቀይ ወጥቶባቸው 10 ሆነው ሌሊት 5 ሰዓት ላይ አግኝተውን ሃንግ ሰርተውናል። እነዚህ ሲጀመር ሰማያዊ ለብሰው ሃንግ ነው የሚሰራ። አሁን ሜዳቸው ድረስ መበቀል አለብን። ሜሪሳይድ እዛ ሊቨርፑልን ቀጥተናል። እዛ ሀገር ሄደን ድጋሚ ሄደን ደግሞ እንሰጠዋለን ማለት ነው። ለማንኛውም ወያላው እንዳተኛ አንተም አተኛ፣ አብረን ቁጭ ትላለህ፣ ትቋጠራለህ፣ ምናምን ታጅበናለህ፣ አጅበን ታስገባለህ ማለት ነው። አሊያን ይሰሩናል። ወይኔ ኤቨርተን፣ እኔ ላንቺ ራሴን አመመኝ። እኔ አይን የሚበቀልሽ ነው የሚመስለኝ፣ የሚቀጠቅጥሽ ነው የሚመስለኝ። ለምን እንደሆነ አላውቅም። አለቀልሽ ዛሬ 5 ሰዓት ላይ እንደው ግልብልብ የሚያደርግሽ ነው የሚመስለኝ። እንደው ምን ይሻልሻል? ራሴን አመመኝ። ላንቺ ምን አይነት አቀጣጥ እንደሚቀጣሽ አላውቅም። የራስሽ ጉዳይ። እግዚኦ የዛሬን ጨዋታ ግን እንዴት ነው የምንጫወተው? ሊቤም አሸንፏል፣ አርሰናልም አሸንፏል። እንዴት አድርገን ነው የምንወጣው የዛሬን ጨዋታ ግን? በቃ መከራችንን ላባችንን አፍሰንም ቢሆን ሰጥተን ሰላም መሆን አለብን። ኤቨርተንን መስጠት አለብን። ያለ ምንም ማግራራት ማለት ነው መስጠት አለብን። በቃ ከባድ ነው የዛሬ ጨዋታ ጀማው። እናንተ ኮሬክት ስኮር ብቻ ኮሜንት ላይ አስቀምጡ። ይመቻል። የክርስቲያንም የሙስሊምም ጾም ከገባ ጀምሮ ያልተጫወተ ክለብ አለ የምታውቁት ከሆነ ኮሜንት ላይ አስቀምጡልኝ። ለበለጠ መረጃ የፊታችንም ቅዳሜና እሑድ አይጫወትም ለምታውቁት ጀለሳችሁ በጠቅላላ የክርስቲያንም የሙስሊምም ጾም የሚጾም አንድ ክለብ አለ የምታውቁት ኮሜንት ላይ። ለበለጠ መረጃ ደግሞ እኛም ማናውቀውንም ጾም ደራርቦ የሚጾም ነው። ለጀለሶቻችሁ ላኩላቸው። ኮፒ ሊንክም እያረጋችሁ አድርሱላቸው። ይመቻችሁ። እናንተ የዩናይትድ ደጋፊዎች ማለት ነው ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉኝ። ምክንያቱም ደግሞ በ2026 ብቸኛው ያልተሸነፈው የአውሮፓ ክለብ ማንቸስተር ዩናይትድ። ይሄ ታዲያ አንቀባረርም? ብቸኛው በቃ በ2026 ያልተሸነፈ ክለብ ብለ ሰርች አድርግ። ሰርች ባደ ላይ የትኛውን ጉግልንም ቲክቶክንም ጠይቅ።
ብቸኛው ያልተሸነፈው ክለብ ማንቸስተር ዩናይትድ ነው እና አንቀባረራችሁም። ዛሬ ከአያሉና ገናናው የእንግሊዙ ኩራት ማንቸስተር ዩናይትድ ከምሽቱ 5 ሰዓት ላይ ኤቨርተንን እንግዲህ ይገጥማል ከሜዳው ውጪ ተጉዞ። የዚህን ጨዋታ ግምቱን ኮሜንት ሴክሽን ላይ ያስቀምጣችሁልኝ። በደንብ ኮፒ ሊንክ በደንብ ሪፖስት ማድረጋችሁን እንዳትረሱ። ይመቻችሁ። ማይክል ካሪክ ሰኞ ዕለት ከኤቨርተን ጋር ከምናደርገው ጨዋታ በፊት ፕሬስ ኮንፈረንሱ ሰጥቷል። እሱን እኔ አጠር አድርጌ እነግራችኋለሁ። ከዛ በፊት ይሄንን ፔጅ ፎሎ እያደረጋችሁ መረጃውን ተከታተሉት ማለት ነው። ካሪክም እንደሚለን ከሆነ ሜሰን ማውንት ወደ ሜዳ መመለሱንና ትሬኒንግ ከቡድን አጋሮቹ ጋር ማድረጉን ገልጿል ማለት ነው። በዚህም ከኤቨርተን ጋር ለምናደርገው ጨዋታ ወደ ቡድን ስብስብ እንደሚመለስ ማይክል ካሪክ ተናግሯል ማለት ነው። ሌላው መረጃ ደግሞ ጉዳት ላይ ቆይቶ የነበረው ማቲያስ ዲሊትም በጣም በቅርቡ ወደ ሜዳ እንደሚመለስ ማይክል ካሪክ አክሎም በፕሬስ ኮንፈረንሱ ተናግሯል ማለት ነው። ዲሊት አሁን ላይ የሳር ላይ ልምምዶችን ከቡድን አጋሮቹ ጋር እየሰራ ነው በማለትም መረጃ አጋርቶናል ማለት ነው። ይህንን ፔጅ ፎሎ ማድረግ እንዳረሱ ሌሎች መረጃዎች ሲኖሩ ደርሳችሁ ይሆናል። ይመቻችሁ። ማች ዴይ የጨዋታ ቀን በ2026 ብቸኛው ያልተሸነፈ ወንዱ ክለብ ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ የመርሳይዱን ክለብ ኤቨርተንን ያስተናግዳል። ዛሬ የምናየው ጨዋታ ያሸንፋል ይሸነፋል ብለን አይደለም፣ ያሸንፋል ማን ግን ያገባል ብለን ነው የምናየው። ቋጣሪ ካሁኑ የምነግርህ ነገር ማንቸስተር ዩናይትድ ከተመለሰ ቆይቷል። ሁሉንም ሲለጥፍ አሳይቷል። ስራው ከዚህ በኋላ መለጠፍ ስለሆነ ዛሬም የመርሳይዱን ክለብ ኤቨርተንን ልጥፍ። ማን ያገባል? ኮሜንት ሴክሽን ላይ ንገረኝ። ስንት ለስንት ማንቸስተር ዩናይትድ ያሸንፋል? ጥያቄ ቀርቷል። ማን ያገባል? ዩናይትድ 3-1 ያሸንፋል። ዛሬ ልጥፍ ነው የምናደርጓት ኤቨርተንን። ስለዚህ ወያለው ሌሎቻችሁም በማንቸስተር ዩናይትድ ቋጠሮ ልትዝናኑ የፈለጋችሁ ሰዎች አትድከሙ። ዩናይትድ ተመልሷል። የፈርጊው ማንቸስተር ዩናይትድ ይለጥፋል። ማን አገባ ለማየት ደግሞ የምንወደው የናፈቀን ክለባችን ማንቸስተር ዩናይትድ 5 ሰዓት ላይ ዛሬ እናየዋለን። ዛሬ ነው ፕሪሚየር ሊጉ የሚጀምረው። ወንዱ ክለብ ማንቸስተር ዩናይትድ ከሌለ ፕሪሚየር ሊግ አይመስልም። ቻምፒየንስ ሊግ እንኳን ዩናይትድ ስለሌለ እንዴት እንዳስጠላ እንደተዝረከረከ እያያችሁት ነው። ፕሪሚየር ሊጉ የኛ ነው፣ ግዛቱም የኛ ነው። ማንቸስተር ዩናይትድ ዛሬ ስለሚጫወት ዛሬ ነው ፕሪሚየር ሊጉ የሚጀምረው። ዩናይትድ 3-1 ያሸንፋል። ልጥፍ እናረጋታለን። ስለዚህ ዩናይትድ ላይ መቋጠር ድካም ይቅርባችሁ፣ እንቅልፋችሁን ብተኙ ነው የሚሻለው። እኛ ግን ማን እንደሚያገባ ለማየት ምሽት 5 ሰዓት ላይ የምንወደውን ክለባችን ማንቸስተር ዩናይትድ እንጠብቃለን። ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን። ሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ማንቸስተር ዩናይትድ ከምሽቱ 5 ሰዓት ሲል ከሜዳ ውጪ ከኤቨርተን ጋር የሚጫወት ይሆናል። ይህንንም ተጠባቂ ጨዋታ አልቢተር ዳረን ኢንግላንድ በዋና ዳኝነት እንደሚመሩት የታወቀ ሲሆን በማንቸስተር ዩናይትድ በኩል ማቲያስ ዲሊት፣ ሜሰን ማውንትና ፓትሪክ ዶርጉ በጉዳት ምክንያት ጨዋታው የሚያመልጣቸው ተጫዋቾች ናቸው። በኤቨርተን በኩል ደግሞ ግሪሊሽ በጉዳት ምክንያት ከጨዋታው ውጪ የሆነ ሲሆን ከሚታወቁትም የጉዳት ዜና ውጪ ሁሉም የማንቸስተር ዩናይትድ ተጫዋቾች በመጨረሻው ልምምድ ላይ ተገኝተው ልምምዳቸውን ሰርተዋል። የማንቸስተር ዩናይትድ ግምታዊ አሰላለፍ ይህንን ይመስላል። እናንተም የጨዋታ ውጤት ግምታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። እንዴት ነው ኦልትራፎርድ ላይ በ10 ተጫዋች ያላሸነፍኩን ቡድን አዌ ሂደህ ማለት ነው ጀስት በ11 ተጫዋች የምታሸነፉ? አንተ ማነ? ራሳችሁ እንደምንድነው የምታዩት? ገና ለገና ካሪክ መጥቶ የሆነውን ነገር አሻሽሏል ብላችሁ ኤቨርተን እናሸንፋለን ማለት ጀመራችሁ። ኤቨርተን ላይ መዛት ጀመራችሁ። አንተዋወቅም ገና በ10 ምናምን ደቂቃ ቀይወቱ አቻ ስትወጡ አንተዋወቅም ነው። ምንድነው መሰከሱን? አይ ቁም ነገር ግን ማለት ነው ዩናይትድ መቸኛል ምናምን የምታውቁኝ ሰዎች ታውቁኛላችሁና ቢያሸንፍ ደስ ይለኛል። ግን አያሸንፍ ያው የታየ ውስጥ ያለኝ ነገር ኤቨርተን ከባድ ቡድን ነው። ያው ማለት ከዚህ በፊት የነበረውን ታውቃላችሁ መቼስ በ10 ተጫዋች ሆማችሁ ላይ ማሸነፍ አልቻላችሁ። ፕላስ ደግሞ 11 ነው ፕላስ አዌ ማለት ነው። ይሄ አይሆንም። አታሸንፉ። ከምላሴ ላይ ጸጉር ይነቀል። አታሸንፉ። ይሄ የኔ ኦፒኒየን ነው። ያንተን ኦፒኒየን ደግሞ ኮሜንት ሴክሽን ላይ ጻፍልኝ። አትሳደቡ። እኔ እንደምታስቡት መጥፎ ሰው አይደለሁኝም። ብታሸንፉ ምናምን ደስ ይለኛል እኮ ግን ላይሆን ስለሚችል ነው። ቅድመ ግምት ነው፣ የተሰማኝ ነገር ነው፣ ውስጥ ያለኝ ነገር ነውና እስኪ ኮሜንት ሴክሽን ላይ ምን ሊፈጠር ይችላል ሐሳብ አስተያየታችሁን የአርሰናል ደጋፊዎች ሞር ብትሳተፉ ደስ ይለኛል። ምን ሊፈጠር እንደሚችል የአርሰናል ደጋፊዎች ኮሜንት ላይ ብትነግሩኝ ደስ ይለኛል። ከእናንተ ነው መስማት የምፈልገው። ይመሻሉ። ወደ አውሮፓ ቻምፒዮንስ ሊግ ተጠባቂውን የማንቸስተር ዩናይትድ እና የኤቨርተን ጨዋታን ያስመለከተ አጠር ያለ ቪዲዮ በአሉላ ፍሬው አማረ የዩቲዩብ ገጽ ተሰርቶላቸዋል። ማይክል ካሪክ 25 ጊዜ በዴቪድ ሞይስ ተሰልፎ ተጫውቷል። ነገር ግን በሐዲስ ኃላፊነት በተጫዋችነት የሚያውቁትን ካሪክ ዴቪድ ሞይስ አሁን በማንቸስተር ዩናይትድ አሰልጣኝ ሆኖ ካሪክ ዴቪድ ሞይስን የሚገጥም ይሆናል። የማንቸስተር ዩናይትድ የምሽት 5 ሰዓት ጨዋታዎች በዘንድሮ ዓመት አመርቂ አልነበሩም። በበርንማውዝ፣ በወልቭስ፣ በበርንሌ
በዌስትሃም በመሳሰሉ ጨዋታዎች ሙሉ 3 ነጥብ ማሳካት አልተቻለም። ለመሆኑ የማንቸስተር ዩናይትድ እና ኤቨርተን ጨዋታ 10 እውነታዎች በሚል አሉላ ፍሬው አማረ ዩቲዩብ ገጽ ላይ አላችሁ። ባዮ ላይ ባለው ሊንክ ገብታችሁ እንድትመለከቱ በአክብሮት ጋብዛለን። ብራንዱ ክለብ ነገ ድል አድርጎ የአውሮፓ ቻምፒየንስ ሊግ ቦታውን ያሳምረዋል። የሊቨርፑል የቼልሲ የቼልሲ አለቅላቂና የሊቨርፑልና የአርሰናል እንዲሁም ደግሞ ሰላም የምትፈልግ ሁሉ በዚህ ቋጠሮ ተሳትፈ ታሪክ እንድትሰራ እንጠይቃለን። ብራዘር ይኸውልህ የአርሰናል ደጋፊው ነገ ዩናይትድ ካሸነፈ ዛሬ አርሰናል እንዳሸነፈ እስክንረሳ ነው የሚወቅጡን። በቃ ለብቻቸው 5 ሰዓት ነው የሚጫወቱት። ለነገሩ ቆይ ኤቨርተን አይደል እንዴ በ10 ተጫዋች የገረፈልን? በ10 ተጫዋች አሁን ሜዳው ሄደ ምን አባ ነው መፈጥሮ። ለማንኛውም የሚሆነው አይታወቅም። ያ የተሸነፈው የአሞሪም ነው። ካሪክ እንደሆነ የፈላበት ቡድን ይዞ መጥቷል። ደግሞ ምን አረገ? የረፍት ቀን ሁላ ሰጥቷቸዋል። ቲምቢራህ እንዲዞር ካልፈለክ፣ ሳትጠጣ መስከር ካልፈለክ፣ አገር ሊያስለቅቅ የሚችሉን አሁን እኮ ሊቨርፑል ደጋፊ እሳይ ምናምን ትላለህ እከኮ። አንደኛ ለአንተም የቶፕ 4 ይጠቅማል። ሁለተኛው ነገር ደግሞ ቪዲዮ የሚሰሩት እኮ የሚረብሹን እኛ ጋር ብቻ እኮ አይደለም የሚመጣው አንተ ጋርም ይመጣል። ብራዘር ለዛ እንተጋገስ ነው። አግዘኝ ላግዝህ ነው በቃ። አንተም አሸንፋል ዛሬ፣ እኔም አሸንፊያለሁ። ነገ እንቋጥራለን። አታሸንፋትም። ካሪክ ወንዶቶሻል በቃ። ይሄ ክለብ በ10 ገርፎሃል። አንተ ተቀይራል። ሜዳው ሄደ ካሸነፍኮ በ11 ማለት ነው። በደንብ ኮፒ ሊንክ